በቀጣይ ወደ ሆስፒታል ስንገባ በህክምና ባለሙያ ፋንታ ሰው ነው ብለን ለማመን ትንሽ የሚቀረን ሮቦት ያስተናግደንስ? የትምህርት ቤት መምህራኖች ሰው ባይሆኑስ? እንዲያውም በቤት ውስጥ የሚያግዘን ረዳታችን ቀልጣፋና የማይደክም ሮቦት ቢሆንስ? ለአስርተ ዓመታት ሰው መሰል ሮቦቶች ወይም ሂዩማኖይድ ሮቦቶች በሳይንስ ልቦለድ ዓለም ብቻ ተወስነው ነበር። ከስታር ዋርስ አንስቶ እስከ ተርሚኔተር ድረስ አንድ ሮቦት ምን ሊሆን እንደሚችል ወዳጅ፣ ረዳት፣ ጠባቂና አጥፊ ሲሆን አይተናል። ዛሬ ግን ያ ልቦለድ ቀስ በቀስ እውን እየሆነ ነው። በአካልና በማህበራዊ መስተጋብር እኛን እንዲመስሉ የተሰሩ ማሽኖች ሂዩማኖይድ ሮቦቶች ከአሁን በኋላ የወደፊት ምሳሌዎች ወይም ፕሮቶታይፖች ብቻ አይደሉም። ተሰርተዋል፣ ተሻሽለዋል። ከዛም አልፎ በእውነተኛው ዓለም ስራ ላይ እየዋሉ ነው። በቤተ ሙከራዎች፣ በፋብሪካዎች እንዲያውም በህዝባዊ ቦታዎች ሳይቀር ከጎናችን ሆነው ይንቀሳቀሳሉ። Hi, I'm Elizabeth. Hi, I'm Robert Testy. Nice to meet you. Likewise. ይናገራሉ። እንዲሁም የፊት ገጽታችንን በመመልከት እኛ ያሳየነው ስሜት እንደተገባባቸው ሁሉ መልሰው ሊያሳዩን ይሞክራሉ። አንዳንዶቹ ደረጃ መውጣት ይችላሉ፣ ሌሎች ከባባድ ሸክሞችን መሸከም ይችላሉ። ተቀምጠው ውይይት ማድረግ የሚችሉም አሉ። ነገር ግን የሰው ልጅ ሁሌ ጥያቄ የሚሆንበት ነገር እኛን ከሚመስሉ እንደኛ ከሚያስቡና እንደኛ ከሚንቀሳቀሱ ሮቦቶች ጋር ጎን ለጎን ለመኖር ምን ያህል ቀርበናል የሚለው ነው። ይህንን ለመመለስ በመጀመሪያ አንድ ጥያቄ እንጠይቅ። ሂዩማኖይድ ሮቦት በትክክል ምንድን ነው? ለተግባር ብቻ ከተሰሩ የኢንዱስትሪ ማሽኖች፣ ለምሳሌ በፋብሪካ ወለሎች ላይ ካሉ የሮቦት ክንዶች ጋር ሲነጻጸሩ ሂዩማኖይድ ሮቦቶች የተሰሩት አንድን ግብ ታሳቢ በማድረግ ነው። ከሰዎች ጋር በተፈጥሯዊ መንገድ መስተጋብር መፍጠር። ይህ ማለት አብዛኛውን ጊዜ ጭንቅላት፣ ፊት፣ ሁለት ክንዶች፣ ሁለት እግሮች እንዲሁም ከሁሉም በላይ ደግሞ ዓለምን እንዲገነዘቡና በአግባቡ ምላሽ እንዲሰጡ የሚያስችሏቸው ሴንሰሮች፣ ካሜራዎችና ሶፍትዌሮች አሏቸው። አንዳንዶቹ የፊት ገጽታችንን በማንበብ ስሜታችንን መለየት ይችላሉ። ሌሎች ደግሞ ቃላቶችን፣ የድምፅ ቶናችንን፣ ሀሳባችንን ለመተርጎም ናቹራል ላንጉጅ ፕሮሰሲንግን ይጠቀማሉ። ሂዩማኖይድ ሮቦት መስራት ቀላል አይደለም። በእርግጥም በዘመናዊ የሮቦት ሳይንስ ውስጥ ካሉ እጅግ ከባድና ፈታኝ ከሆኑ ነገሮች አንዱ ነው። ማሽን ብቻ መስራት አይደለም፣ አካልን፣ አእምሮንና በአንዳንድ ሁኔታዎች ደግሞ ስብዕናን እንደመፍጠር ነው። የሰው መገጣጠሚያዎችን እንቅስቃሴ ለመስራት አክቹዌተርና ሞተሮች ያስፈልጉናል። እይታ እንዲኖራቸው ለማድረግ ደግሞ ካሜራዎችና የርቀት መለኪያ ሴንሰሮች ያስፈልጋሉ። ድምፅ እንዲኖራቸው ማይክሮፎኖችና የንግግሩ ሂደት ወይም ስፒች ሲንተሲስ ያስፈልጋል። ምናልባትም ከሁሉም በላይ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ውሳኔ መስጠት፣ የመማር እንዲሁም የመረዳት ችሎታ እንዲኖራቸው ለማድረግ ይጠቅመናል። ዛሬ ላይ ካሉ እጅግ የላቁ ሂዩማኖይድ ሮቦቶች መካከል አንዳንዶቹ ይቻላል ብለን ያሰብነውን ወሰን አልፈው እየሄዱ ይገኛሉ። ለምሳሌ በሃንሰን ሮቦቲክስ የተሰራችው ሶፊያን እንውሰድ። ሶፊያ ሰው መሰል ፊቷና ስሜትን በደንብ መግለጽ የሚችሉ አይኖቿ ከሰው ጋር በተሳካ ሁኔታ እንድትነጋገር ረድተዋታል። በጋዜጠኞች ቃለ መጠይቅ ተደርጎላታል። ሰዎች በተሰበሰቡበት ቦታ ላይ ንግግር አድርጋለች። እንዲያውም በሳውዲ አረቢያ ዜግነት ተሰጥቷታል። ይህም በዓለማችን ለመጀመሪያ ጊዜ ይህንን ማዕረግ ያገኘች ሮቦት እንድትሆን አድርጓታል። ከዚያም በኢንጂነርድ አርትስ የተሰራው አሜካ አለ። ፊቱ በሚያስደነግጥ መልኩ ሰው መሰል ነው። ዝም ብሎ መንቀሳቀስ ብቻ ሳይሆን ምላሽንም መስጠት የሚችል ነው። ከሰዎች ጋር ሲነጋገርና ሲግባባ ስናየው አንድ ገጸ ባህሪ ከፊልም ስክሪን ወጥቶ የመጣ ይመስላል። የቦስተን ዳይናሚክሱ አትላስ ደግሞ ከንግግርና ከውይይት ይልቅ ለተግባር የተሰራ ነው። ይሮጣል፣ ይዘላል፣ ወደ ኋላ ይገለበጣል። አስቸጋሪ መልክዓ ምድር ያላቸውን ቦታዎች ያለ ችግር ማቋረጥም ይችላል። አትላስን በእንቅስቃሴ ላይ መመልከት ሮቦት ሳይሆን ሰው ሲንቀሳቀስ የተመለከትን እስኪመስለን ድረስ የሚያስገርም ነው። ሂዩማኖይድ ሮቦቶች ታዲያ እንዲሁ የቴክኖሎጂ መራቀቅን ለማሳየትና እኛን ለማስገረም ብቻ የተሰሩ አይደሉም። በጤና አጠባበቅ ዘርፍ ሂዩማኖይድ ሮቦቶች አረጋውያንን ለመርዳት እየሰለጠኑ ሲሆን እንዲንቀሳቀሱ ለመርዳት፣ መድኃኒት እንዲወስዱ ማስታወስ እንዲሁም በብቸኝነት ጊዜ ወዳጅነትን እየለገሷቸው ይገኛሉ። በእንግዳ መቀበል ዘርፍ ደግሞ ሮቦቶች በሆቴሎች እንግዶችን ይቀበላሉ፣ ሻንጣ ይዛሉ፣ አቅጣጫም ይጠቁማሉ። በቤቶች ውስጥ ደግሞ ሮቦቶች የቤት ስራዎችን መስራት፣ ደህንነትን መጠበቅ እንዲሁም ስሜታዊ ድጋፍን መስጠት ሳይቀር እየተማሩ ነው። በጣም ከሚያስደንቁና ተስፋ ሰጪ ከሆኑ የስራ መስኮች አንዱ ትምህርት ነው። በዓለም ዙሪያ ባሉ የመማሪያ ክፍሎች ውስጥ ሂዩማኖይድ ሮቦቶች የማስተማሪያ ረዳቶች፣ ሞግዚቶችና
ለተማሪዎች ጓደኞች ሆነው ማገልገል ጀምረዋል። በጃፓን፣ በደቡብ ኮሪያና በአንዳንድ የአውሮፓ ክፍሎች ሮቦቶች በመጀመሪያ ደረጃ ትምህርት ቤቶች ውስጥ መምህራንን ትምህርት በማቅረብ እንዲደግፉ እየገቡ ነው። የቡድን ስራዎችን መምራት፣ ልጆች ማንበብ እንዲለምዱ መርዳት፣ በተጨማሪም ቋንቋዎችን ማስተማር ይችላሉ። ተማሪዎችን በትዕግስት በማገዝና ፈጽሞ በማይነጥፍ ትዕግስት በማረም መምህራንን እያገዙም ይገኛሉ። በጣም አስደናቂ የሆነ የቴክኖሎጂ ዘመን አፋፍ ላይ ነን። የሂዩማኖይድ ሮቦቶች መነሳት የቴክኖሎጂ ለውጥን ብቻ ሳይሆን የፍልስፍና ጥያቄዎችንም ይዞ ይመጣል። ምክንያቱም ሮቦቶች እኛን ይበልጥ እየመሰሉ ሲመጡ ጥያቄዎቻችንም በዛው ልክ እየበዙ ይሄዳሉ። እኛን ሰው የሚያደርገን ምንድን ነው ብለን እንድንጠይቅም እንገደዳለን። የመንቀሳቀስ ችሎታችን ነው? የመናገር፣ የማሰብ ወይስ የመስማት ችሎታችን ነው ሰው የሚያደርገን? ሂዩማኖይድ ሮቦቶች የኑሮ ዘይቤያችንን ይለውጣሉ። ልክ ኢንተርኔት፣ ስማርት ስልኮችና አርቲፊሻል ኢንተለጀንስ እንደለወጡት ሁሉ ማለት ነው። ነገር ግን ከዚህ ለውጥ ጋር ኃላፊነት ይመጣል። እነዚህ ሮቦቶች የሰውን ልጅ እንዲያገለግሉ እንጂ እንዲተኩ እንዳልተሰሩ መረዳት ይኖርብናል።